ሰላም ጤና ይስጥልኝ። ይኸውላችሁ ዛሬ እንጀራ እየጋገርኩ ነው። የጋገርኩትን እንጀራ ማየት ትችላላችሁ ማለት ነው። በጣም የሚያምር በጣም ደስ የሚል እንጀራ ነው። እንግዲህ ያደረግኩት አንድ ማንኪያ እርሾ፣ አንድ ማንኪያ የፍርኖ ዱቄት፣ በሻይ ማንኪያ ስኳር አደረግኩና በጠበጥኩት። ከዛ እሱን ስንት ደቂቃ ነው ያቆየሁት? 10 ደቂቃ የሚሆን እንዳቆየሁት ትንሽ ለብ ባለ ሆነ በጠበጥኩት። ከዛ ዱቄቴን አምሼ ከዛ በዛ እርሾ እሽት አድርጌ ማታ አቦካሁት ማለት ነው። ከዛ በደንብ ጥቅልል አድርጌ በደንብ እሽት አድርጌ በደረቁ ከዛም በኋላ እስከ መጨረሻው ድረስ ቅጥን አድርጌ ውሃ ሞላውበት። ከዛ ተውኩት። ጠዋት ስነሳ ተክተክ ብሎ በጣም ኩፍ ብሎ አገኘሁት። ከዛ ኩፍ ካለ በኋላ ምንድነው የምታደርጉት? ውሃ ትንሽ ያቀራል። ውሃውን ከላይ ስታቀሩ ውሃውን እንዳትደፉት። ውሃውን ከደፋችሁት ሊጡ ትንሽ ከወፈረባችሁ ማቅጠን ስለማትችሉ ሊጡን ያቀረራችሁትን ውሃ ማስቀመጥ አለባችሁ። ከዛ ያቀረራችሁትን ውሃ ካስቀመጣችሁ በኋላ እንጀራውን ሊጡን በደንብ ታስተካክላላችሁ። ከዛ መጋገር ትጀምራላችሁ። ድንገት ከወፈረባችሁ ከዛ ያጠለላችሁትን ውሃ ማለት ነው። ከዛ በሱ ማቅጠን ትችላላችሁ። ለመሰላችሁ ውሃ ከጨመራችሁበት አይን አይወጣላችሁም ማለት ነው። በጣም የሚያምር በጣም የሚጣፍጥ እንጀራ ነው። እውነት ካሜራ ራሱ አይሸትም ማለት ነው። እና በጣም ደስ ይላል። አንዳንድ ጊዜ ገዝታችሁ ከምበሉ እቤት ውስጥ የተጋገረ እንጀራ እቤት ውስጥ የሰራችሁት ነገር በጣም መልካም ነው ማለት ነው። እዚህ ጋር ደግሞ ያያችሁት ያተርክክ አምሼ ሽርሹም ይባላል። በጎንደር ማህበረተሰብ በጣም የሚወደድ ምግብ ነው። እንዳያችሁት አተሩን አምሸዋለሁ። ያተርክኩም መጀመሪያ በደንብ ሙልጭ አድርጋችሁ ጠቡትና ከዛም በኋላ ውሃው